ከድጃ ሙክታር ባላለው ከወራቤ ማዕከል ቅዳሜ ገበያ በጣም አሪፍ ነው። ለምሳሌ ከውጭ የምንገዛቸውና ቅዳሜ ገበያ የምንጠቀማቸው በጣም የገንዘብ ልዩነቶች አሉ። ሰሚራ ጀማል ባላለው የወራቤ ከተማ ነዋሪ ነኝ። አዎ ይሄን ገበያ በየሳምንቱ ነው የምጠቀመው። ከውጭ ጋር በፍጹም አይገናኝም። በተለይ ለኛ ለተጠቃሚዎች በጣም ጠቅሞናል። በጣም ብዙ ልዩነት አለው። አክመል አብደላ ይባላል። ወራቤ ከተማ ንግድና ገበያ ልማት ጽሕፈት ቤት ኃላፊ። ያው እንዳጠቃላይ በወራቤ ከተማ አስተዳደር እየተሰሩ ያሉ ስራዎች አሉ። በተለይም የኑሮ ውድነትን ለማረጋጋት ከሚሰሩ ስራዎች ውስጥ አንዱ የቅዳሜ ገበያን እንዲሁም የሰንበት ገበያዎችን ማቋቋም ነው። በዘንድሮ ዓመት በዚህ በ8 ወሩ 4 ቦታ ላይ ሼድ ገንብተናል። አንዱ ከሰንበት እስከ ሰንበት ዱና ላይ የተሰራው ነው። ሁለተኛው ቅዳሜ ገበያ ላይ የማጠናከር ተጨማሪ ሼድ የመስራት ስራ ተሰርቷል። ከዚህ በተጨማሪ አልከሶ ላይ ሌላ አንድ ከሰንበት እስከ ሰንበት የምትል አንድ ተጨማሪ ገበያ አቋቁመን እነዚህ ዓላማቸው ምንድነው? አጠቃላይ የህብረተሰቡን የኑሮ ውድነትን ማረጋጋት ነው። ስራይ ሳሎ እባላለሁ። እኔ ቲማቲም ነው የማመጣው። ቅዳሜ ገበያ ከቆመበት ጊዜ ጀምሮ ሁሌም በየሳምንቱ ቅዳሜ ገበያ አስገባለሁ እኔ ማለት ነው። የዛሬው ምርት የራሴ ምርት ነው፣ ያመረትኩት ምርት ነው ያመጣው። ወደ 90 ሳጥን አምጥቻለሁ ዛሬ። ስሜ አወል ያሲን እባላለሁ። የወራቤ ከተማ አስተዳደር ንግድና ገበያ ልማት ባለሙያ ነኝ። ንግድና ገበያ ልማት ለየቅዳሜው የኛ ባለሙያ ቀጥታ አርሶ አደሩን ጋር ትራንስፖርት ይዞ ሄዶ ወይም ደግሞ አርሶ አደሩን አግኝቶት ለአርሶ አደሩ መኪና ተዘጋጅቶለት እዚህ ደግሞ በቀላሉ አንቶ ለሸማቹ በቅናሽ የሚያቀርብበት ሁኔታ እየተፈጠረ ገበያውን እያረጋጋ ይገኛል ማለት ነው። የ30 ብር የ20 ብር ልዩነቶች አሉ። ለምሳሌ አሁን ድንች እንግዛ ብንል የቅዳሜ ገበያ 30 ብር ብናገኝ ውጭ ላይ ደግሞ የ40 ብር እና የ10 ብር ልዩነት አለ። ሽንኩርት ደግሞ አሁን ለምሳሌ ውጭ ላይ የምንገዛቸው ሽንኩርቶች 80 ብር 70 ብር ነው፣ ግን እዚህ የምንጠቀመው ደግሞ የ20 ብር ልዩነቶች አሉት። ሽንኩርት፣ ቲማቲም፣ ድንች ምናምን በጣም ይሻላል። እዚህ ውጭ ላይ ኦቨር ነው፣ እዚህ በጣም ተረጋግቷል። የኑሮ ደረጃውንም አረጋግቶታል በዛው ልክ ማለት ነው። ስሜ ሱልጣን ከደር እባላለሁ። ከማረቆ ልዩ ወረዳ ከሆቤ ጃርደንበቃ ቀበሌ ነው የመጣሁት። እኛ ከማሳ ቀጥታ ነው የምናመጣው፣ እናመርታለን። ገበሬ ነው። ሽንኩርት ሬድኮች የሚባል ሽንኩርት ነው። እዚህ ባለፈው 92 ኩንታል አምተን ነበር። በ25 ብርና በ30 ብር ሽጠናል። ከቅዳሜ ገበያና ከውጩ ይለያያል። ቢያንስ የ400 የ500 ብር ከውጭና ከውስጡ ይለያያል። ነዳጅ ችለን ነው እኛ ሁሌ የምንሸጠው ማለት ነው። ዋጋም ስላልጨመርኩ ነው ስለማልጨመርም ነው። ከመጣ 90 ሳጥን ወይ 84ቱ ሳጥን ከመጣ 30 ደቂቃ እንኳን አይቆይም። ዋጋ በተመጣጣኝ ዋጋ ስለምጨር ነጋዴው ማቀኛት ተጠቃሚውም በብዛት ያቀኛል። ስለዚህ የስራይ ቲማቲም ብሎ ነው እዚህ ገበያ ላይ የሚጠብቀኝ። የኑሮ ውድነትን ለማረጋጋት ሼድ አቅርቦት ገበያ መመስረት ብቻውን በቂ አይደለም። ከዚህ በተጨማሪ እየተሰራ ያለው በቂ ምርት ማቅረብ። ምርት የሚቀርበው ውጭ ካለው ገበያ በቅናሽ ዋጋ እንዲሸጥ የሚደረገው አንደኛ እኛ እያደረግን ያለነው አምራቹን ከሸማቹ ጋር ማገናኘት። አምራቹ ሁለት ነው። አንደኛው አርሶ አደር ነው፣ ሁለተኛው ኢንተርፕራይዝ ነው። ኢንተርፕራይዝ ላይ የከፍተኛ የሆነ የእንቁላል ምርት አለ ከተማችን ላይ አሁን እሱ እየቀረበ ነው እዚህ ቅዳሜ ገበያ ላይ። ሁለተኛ የአርሶ አደር ምርት በሁሉም ወረዳ ኢቭን ከማረቆ ጭምር ይመጣል፣ የኛዎቹም አሉ ይመጣል ማለት ነው። የመኪና ድጋፍ እናደርግላቸዋለን፣ ትራንስፖርት እንሸፍንላቸዋለን። ሙሉን መሸፈን አይቻልም፣ ግን ደግሞ ገበያውን ሲስተማቲካሊ ማረጋጋት የሚቻለው እኛ ያመጣነው ምርት በሱ መንገድ ነጋዴዎቹን አብረው ስለሚወርዱ የአምራቹ ላይ የተወሰነ መርጠን ድጋፍ እያደረግን በዛ መንገድ እየተካሄደ ነው። መኪናው በጣም የማመሰግነው ነገር ከተማ አስተዳደሩ መኪና ሰጥቶን ድጋፍ አድርጎን አምጥተናል። 92 ኩንታል ማለት ነው። እሱን ሽጠናል። ከዚህም በኋላ ለማምጣት እንግዲህ ፍላጎት አለ። ሸማች ህብረት ስራ ላይ የምናቀርባቸው የጤፍ፣ የሩዝ፣ የመኮሮኒ ፓስታ ምርቶች እንደዚሁ የኢንዱስትሪ ምርቶችን በዚህ መንገድ የስኳር፣ የዘይት በተመጣጣኝ ዋጋ ከመሊክ ጋር ተነጋግረን በመሊክ አማካኝነት በሸማች ህብረት ስራ ሌሎች አከፋፋዮች አማካኝነት እያቀረብን ነው ያለው። በጣም ደስተኛ ነን። ለምን የኑሮ ግሽበቱን ለራሱ ያረጋጋበት ሁኔታዎች ነው ያሉ። ስለዚህ ቅዳሜ ገበያን ጠብቀን በጣም እኛ ደስተኛ ነን። ማህበረሰቡን ለራሱ በጣም ደስተኛ፣ ከጎረቤትም በምናይበት ሰዓት ማህበረሰቡን በጣም ደስተኛ ነው፣ እኛም በጣም ደስተኛ ነን። ሌላውም ኢቭን ከውጭ ላይ የሚጠቀሙበት አግባብ ነው። ከሌላ አሁን ለምሳሌ እና አልቾ ላይ ምስራቅ አዘርነት መጣው የሚጠቀሙት አሉ። ማቃቸው ጓደኞችም መጣው የተጠቀሙበት አግባብ አለ። እንደምታዩት ቅዳሜን እያንዳንዷ እናት ቅዳሜን ጠብቃ የምትመጣበት ምክንያት ደግሞ ውጭ ላይ ስለሚጨምር ነው፣ ቅዳሜ ላይ ስለሚቀንስ ነው። የባል ገበያ ከዶሮ አንስቶ እስከ እንቁላል ያለው ሁሉ ሽንኩርቱ ምን ሁሉ ነገር ምርጥ ነው። በቃ በምርጥ አሪፍ ዋጋ ላይ ነው የቀረበው። አሪፍ ነው። የግብርና ምርቶች አጠቃላይ በሁሉም አይነት ሽንኩርት፣ ቲማቲም፣ ድንች፣ ካሮት፣ ሰላጣ፣ ቆስጣ እነዚህ ጥቅል ጎመንን ጨምሮ ይገባሉ ገበያው ላይ። ከዚህ በተጨማሪ አሁን ዛሬ ላይ ያው የበዓል ዋዜማ ነው ያለነው። ለበዓል ዋዜማ ለበዓል የሚሆኑ ምርቶች አንደኛ በከፍተኛ ሁኔታ እንቁላል ገብቷል። ሁለተኛ ዶሮ
ዶሮ ለበዓል ገብተዋል ማለት ነው። በዚህ መንገድ የበለጠ መጀመሪያ ከነበረው ሞቅ ያለበት ሁኔታ ነው ዛሬ ላይ የምናየው ማለት ነው። ቅዳሜ ገበያው እንኳን አይመስልም። ትልቅ ገበያ ትልቅ ግዙፍ ሆኖ ነው የታየኝ ገበያው ማለት ነው። አይገናኝም ከየትኛውም ገበያ። በጣም የሞቀ ነው። በየሳምንቱ ሁሉም ባለሙያ ቅዳሜ ገበያ ይገባል። ቁጥጥር እናደርጋለን። ሰንበት ገበያ በየዕለቱ 3 ባለሙያ ይመደባል። ቅዳሜ ሁሉንም ቁጥጥር የማድረጉ ስራ ይሰራል። መደበኛ ገበያ ከምናደርገው ይሄኛው አንዱ ህግን ከማስከበር በተጨማሪ ዋናው ስራ እኛ ትራንስፖርት ሸፍነን የምናቀርባቸው ምርቶች ላይ የዋጋ ቅናሽ ይኖራቸዋል ማለት ነው። እዚህ አሁን ለምሳሌ ልክ አርሶ አደሩ እዚህ መጣለን ነጋዴ እንዳይወስደው በነጋዴ እንጂ እንዳይገባ ሸማቹ ቀጥታ ሸማቹ ጋር እንዲደርስ ያው እኛ ባለሙያ ቅዳሜ ከጠዋቱ 12 ሰዓት ጀምሮ እስከ 7 ሰዓት ድረስ ቁጥጥር እያደረገ በአግባቡ ለሸማቹ እንዲደርስ ያደርጋል ማለት ነው። በጣም እኔ በማስገም ፈልገው ይሄ ተቋሙ ይሄን ያቋቋመው ድርጅት ከኑሮ ውድነትም እንድንወጣ አድርጎናል። ኑሮ ውድነትን እንዳናስታውስ አድርጎናል። በጣም እኔ በማህበረሰቡ ስምና በራሴ ስም ላመሰግን ወዳለሁ። መልእክት ማመስገን ፈልጋለሁ። በጣም ነው የምናመሰግነው። ይሄንን እድል ላመቻቸልን ሰው በጣም እናመሰግናለን። በጣም ጠቅሞናል። እናመሰግናለን። ያው እኔ የምለየው ነገር ሁሉም ባለሙያ አመሰግናለሁ። እየተባበሩኝ ነው። ከጎኔ ሆኖ ነው ይኸው ለህዝቡም ለተጠቃሚ የሚያስረክቡልኝ ማለት ነው። ምንም አንድም ቀን ያስከፉኝ ነገር የለም። ከጎኔ ከኔ እኩል ሆነው ነው ይኸው ለተጠቃሚ እያከፋፈሉ ያሉት ሁሌም በየሳምንቱ ማለት ነው። ሁሉም ንግድ ገበያ ልማት የሚሰሩ ባለሙያዎችን በጣም ነው የማመሰግነው። አንዳንድ ሀሳቦችንም እየሰጡ ቦታም እያመቻቹ እነዛም ደግሞ መኪናም እየሰጡ ስለሆነ በጣም ነው የማመሰግነው። ያው እንደ አጠቃላይ ረመዳን እያለቀ ነው ያለው። አሁን 1 ሳምንት ነው የቀረው። ረመዳንን መነሻ አድርጎ ዋጋ የሚጨምሩ አካላት አሉ። እሱን ቁጥጥር እያደረግን ነው። ከዚህ በተጨማሪ ደግሞ ሸማቹ ህብረተሰብ ጥቆማ እንዲሰጥ እንፈልጋለን ማለት ነው። በሁሉም ምርቶች ላይ በሁሉም አገልግሎቶች ላይ የነበረው ዋጋ ላይ በነበረው ዋጋ እንዲሸምቱ ለሚሸምቱት ምርትና አገልግሎት ደግሞ ደረሰኝ እየጠየቁ እንዲሄዱ በዚህ መንገድ እንዲተባበሩ እንፈልጋለሁ። በዚህ አጋጣሚ ያው እየደረሰ ስለሆነ በዓሉም እንኳን ደረሳችሁ ማለት እፈልጋለሁ።